አንድ ዓለምን ያነጋገረና የስልጣኔ ተምሳሌት ተደርጎ የሚቆጠር አስደናቂ የጥበብ አሻራ በአንዲት ጥንታዊ ሀገር ልብ ውስጥ ተሰድሮ ይገኛል። የዚህን የጥበብ አሻራ እንቆቅልሽ ለመፍታት አያሌ ሊቃውንት ደክመዋል። ይህን አስደናቂ ግን ደግሞ ፍጹም አታካች የሆነ ስራን በሰው አእምሮ ተሰራ ብሎ ማሰብ እጅግ አጠራጣሪ ነው። ለዚህ ነው የዓለም ሊቃውንት የሚደመሙበት። በቅዱስ መጽሐፍ ውስጥ እጅግ ብዙ ተአምራት በእግዚአብሔር ፍቃድ በመረጣቸው ቅዱሳን ተከትቦ እናገኛለን። እነዚህ ተአምራት በአካለ ሥጋ በጊዜው ባንኖርም፣ ነገር ግን በእምነትና በእግረ ሕሊና ተሳፍረን አንብበን ለመረዳት ሞክረን ይሆናል። ይህ የምላችሁ የጥበብ አሻራ ዘመናት ቢያልፉም በእግረ ሕሊና ሳይሆን በእጃችን ዳሰን የምናረጋግጠው፣ እንዲሁም አካሄዱን ከእግዚአብሔር ጋር ላደረገ ሰው ፍጹም የሆነ ተስፋን የሚያጎናጽፍ ነው። ያለ እግዚአብሔር ፍቃድ ይህን መፈጸም አይታሰብምና። ከዚህ ከተማ እምብርት በስተ ምዕራብ ዳገቱን ወጥተው ሲጨርሱ የዩኔስኮ ድንኳን በሩቁ ይታያል። ድንኳኑ ባይኖር ቤተ ክርስቲያኖቹን በሩቅ መለየት ይከብዳል። አንዴ ግን አጠገቡ ከደረሱ በኋላ የሚታየው የቤተ ክርስቲያኒቱ ግዝፈትና የራሳችን ትንሽነት ብቻ ነው። በዓለም ካሉት አስደናቂና አስደማሚ ክስተቶች መካከል ይሰለፋል ብንል ማጋነን አይሆንም። በአይን ካላዩት ግን የማስደነቁን ጥልቀት መረዳት የሚቻል አይደለም። ምክንያቱም ይህ ላሊበላ ነውና። ስለ ላሊበላ ብዙ ተብሏል ተጽፏልም። በሀገራችን ደራሲዎች ቢያንስ ከ15ኛው ክፍለ ዘመን ጀምሮ የንጉሥን ላሊበላን ገድል፣ እንዲሁም በውጭ ጸሐፊዎች በተለይም ከ16ኛው ክፍለ ዘመን ጀምሮ እስካሁን የአጥኚዎችን የደራሲዎችን ቀልብ እንደሳበ ነው። በዛ ያሉ የውጭ አገር መጽሐፍትም በላሊበላ ዙሪያ ለህትመት በቅተዋል። አፄ ላሊበላ የነገሰውና እነዚህን አስደናቂ ህንፃዎች የተሰሩትም ከ800 ዓመታት በፊት አካባቢ እንደሆነ ይነገራል። የላሊበላ ገድል እንደሚገልጸው ንጉሱ ሁለተኛውን ኢየሩሳሌም በላስታ ለመገንባት እንዳለመና ቤተክርስቲያኖቹን ማሰራት እንደጀመረ ነው። በ15ኛው ክፍለ ዘመን አካባቢ የተጻፈው ገድለ ላሊበላ ከአፄ ላሊበላ ሞት 200 ዓመታት በኋላ እንደተጻፈ ሲገመት፣ የገድሉም ጸሐፊዎች የላሊበላን ቤተክርስቲያን ሲያደንቅ እንዲህ ይላል። ወዳጆች ሆይ ተመልከቱ እንጂ ይህ ሰው በእጆቹ የተገለጹለትን እነዚህን ግንቦች በየትም በሌሎች ሀገሮች አልተሰሩም። ስለ እነዚህ አብያተ ክርስቲያናት አሰራር በምን ቃል ልንነግራችሁ እንችላለን? የቅጽራቸውም ስራ እንኳን መናገር አንችልም። የውስጡን ተውትና ታይቶም አይጠገብም። አድንቆና አወድሶም ለመጨረስ አይቻልም። በላሊበላ እጅ የተሰራው ይህ ድንቅ ስራ በስጋዊ ሰው የሚቻል አይደለም። በሰማይ ከዋክብት መቁጠር የቻለ በላሊበላ እጅ የተሰራውን መናገር ይችላል። እናም ለማየት የሚፈልግ ካለ ይመለከት። በላሊበላ እጅ የተሰሩት የአብያተ ክርስቲያናት ህንፃዎች ይምጣና በአይኑ ይመልከት ይለናል። ከ100 ዓመታት ያህል በኋላም 1520ዎቹ አካባቢ ፍራንቺስኮ አልቫሬዝ የተሰኘ ካህን ከፖርቹጋል መልእክት ለማድረስ መጥቶ ለ6 ዓመታት ኢትዮጵያ ውስጥ ተቀምጦ ነበር። በዚህም ወቅት የላሊበላ ውቅር ቤተ ክርስቲያን ለመጎብኘት እድል አግኝቶ እያንዳንዱን ህንፃዎች ከገለጸ በኋላ በመደነቅም እንዲህ ብሏል። ስለ እነዚህ ህንፃዎች ከዚህ በላይ መጻፍ አልችልም። ምክንያቱም ከዚህ በላይ ብጽፍ የሚያምኑኝ አይመስለኝም። እስካሁን የጻፍኩትም እውነት አይደለም ይሉኛል ብዬ እፈራለሁ። እኔ ግን በኃያሉ እግዚአብሔር እምላለሁ የጻፍኩት ሁሉ እውነት ነው። እውነታው እንዲያውም ከዚህ ከተጻፍኩት እጅግ የበለጠ ነው። ውሸታም እንዳይሉኝ ግን ትቼዋለሁ በማለት በጽሑፉ አስፍሮታል። በሀገራችንም ሆነ በሌላ ዓለም ክፍል ከተሰሩ ውቅር ህንፃዎች አንዳንዶቹ ከዚህ በፊት በተፈጥሮ ከተበጁ ዋሻዎች ላይ የተመሰረቱ ናቸው። ከዋሻውን በመነሳት የተለመደውን የህንፃ አሰራር አስመስሎ ድንጋዩን በመፈልፈል የሚሰሩ ናቸው። አንዳንዶቹ ግን አንድ ሙሉ ትልቅ ቋጥኝ ድንጋይ በመፈልፈል ከመሬት በታች ወይም ከተራራ በጎን በኩል ተፈልፍሎ ይሰራሉ። የላሊበላ ቤተ ክርስቲያን ከመሬት በታች ወይም ጎን ተፈልፍሎ ከሚሰሩ አይነቶች መካከል የሚመደቡ ናቸው። ይህም የሚሰራው እንደተለመደው የህንፃ አሰራር ከመሰረቱ ተጀምሮ ወደ ላይ የሚቆለል ሳይሆን ከጣራው ተነስቶ ወደ ታች የሚፈለፈል ነው። ይህም አይነት አሰራር ከህንፃ ስራ ይልቅ ቅርጻ ቅርጽ ከመቅረጽ ጋር ይነጻጸራል። የቅርጻ ቅርጽ ሰሪ የሆነው ዝነኛው የመካከለኛው ዘመን ቀራጭ ሚካኤል አንጀሎ ሲገልጸውም እንዲህ ብሏል። እያንዳንዱ ድፍን ድንጋይ ውስጥ ቅርጽ አለ። የቀራጩም ስራ ይህንን ቅርጽ ከታፈነበት
ድንጋይ ነፃ ማውጣት ነው በማለት ነበረ። በሀገራችን የድንጋይ ፍልፍል ህንፃ ታሪክ ውስጥ ላሊበላ የመጀመሪያው አይደለም። በተለይም በትግራይ አካባቢ ከላሊበላ በፊት የተሰሩ በርካታ ውቅር ቤተ ክርስቲያናት ይገኛሉ። ታዲያ ላሊበላን ከሌሎች የሚለየው ምንድን ነው ያለን እንደሆነ የላሊበላ ውቅር ቤተ ክርስቲያን በተለይ የሚታወቁት በአንድ አካባቢና ተቀራራቢ ጊዜ ከ10 የሚበልጡ ፍልፍል ህንፃዎች በመሰራታቸው ነው። እንዲሁም ደግሞ ከሌሎቹ በተለየ ጥበብ የፈሰሰባቸው ስለሆነ ነው። የአሰራሩም ጥራት፣ የህንፃዎቹን ግዝፈት እንዲሁም የጌጥ አወጣጣቸው ብስለት ነው። ከቀራጮቹ ችሎታ በተጨማሪ ይህን ማድረግ የቻሉት የላስታ አካባቢ ድንጋዮች ለስራ ተባብሯቸውም ይመስላል። ሁለቱን የድንጋይ አይነቶች አጥንቶ የነበረው የስነ ቅርስ ተመራማሪው ዴቪድ ፊሊፕሰን እንዲህ ይላል። በላስታ አካባቢ የተሰሩ ውቅር ቤተ ክርስቲያናት በትግራይ ከተሰሩት ጋር እጅግ ይለያሉ። በትግራይ የሚሰሩት ሃርድ ሳንድስቶን ከተባለው በአካባቢው የሚገኝ ድንጋይ ሲሆን በላስታ የሚገኘው ድንጋይ ደግሞ ለስለስ የሚል ቮልካኒክ ታፍ። በትግራይ የሚገኘው ድንጋይ ለመቅረጽ ትንሽ ጠንከር ያለ ስለሆነ ብዙ ጌጦችን ለማውጣት እንዲሁም ደግሞ መስኮቶችን በትክክል ለማውጣት ስለማይመች መስኮቶቹን በእንጨት ለመስራት ይገደዳሉ። በላስታ የሚገኘው የድንጋይ አይነት ግን ለስላሳና ለመቅረጽ የሚመች በመሆኑ በተለያዩ ጌጦችን፣ ቅርጾችን ለማውጣት የተመቸ ነበረ። በአንጻሩ በትግራይ ያሉ ውቅር ቤተ ክርስቲያናት በድንጋያቸው ጥንካሬ የተነሳ ቅርጻቸውን በሚገባ ጠብቀው ለመቆየት ሲችሉ፣ በላስታ የሚገኙት ግን በውጭ አየር ዝናብና ንፋስ ለመበላሸት የተጋለጡ ናቸው። ቅዱስ ላሊበላ ከአባቱ ዣን ስዩም ከእናቱ ኪረ ወርቅ በታኅሳስ 29 በላስታ ቡግና ወረዳ ልዩ ስሟ ሮሃ በተባለች ስፍራ ተወለደ። አባቱ በላስታ አውራጃ የቡግና ገዢ ነው። እናቱ ደግሞ አገልጋይ ነበረች። የልደቱን ነገር አስቀድሞ ቅዱስ ሚካኤል ለእናቱ ነግሯት ነበረ። ቅዱስ ላሊበላ በተወለደ ጊዜ ብዙ ነጫጭ ንቦች መጥተው በሰውነቱ ላይ አርፈው እንደ ማር እየላሱ ስለታዩ እናቱ ልጄን ንብ ዘበኛ ሆኖ ይጠብቅልኛል ስትል ስሙን ላሊበላ ብለዋለች። ላል በአገውኛ ንብ ማለት ነው። በጊዜ ብዛት በተለምዶ ነው ላሊበላ ተብሎ መጠራት የተጀመረው። ንቦቹ ግን ስጋዊ ንቦች ሳይሆኑ በንብ የተመሰሉ መላእክት ናቸው። ንጉስ መሆኑንም እያመለከቱ ሃይማኖትና ምግባርን ማር ከእርሱ እንደሚቀዳ ለማመልከት በንብ ሰራዊት ተመስለው ሰውነቱን ላሱት። እንደ ዮሐንስና እንደ ኤርሚያስም በእናቱ ማህፀን ሳለ ነው መንፈስ ቅዱስ የሞላበት። ወላጆቹም እግዚአብሔርን በመፍራትና በበጎ ምግባር አሳደጉት። ቅዱስ ላሊበላ ካደገ በኋላ ስለ ቅድስናውና ስለ ንግስናው ትንቢት እየተነገረ ስለነበረ ወንድሙም ቀናበት። በዚህም የተነሳ ላሊበላ ሀገሩን ለቆ ወደ ኢየሩሳሌም አቀና። በዚያም ለብዙ ዓመታትም ቆየ። ከብዙ ጊዜ በኋላ ወንድምየውም ይቅርታ እንዲያደርግለት ቅዱስ ላሊበላን ጠይቆ ትርቅ ሆነ። ከዚህም በኋላ መስቀለ ክብሯን አገባ። ክብረ መስቀልም ተብሎ ነገሰ። በዘመነ መንግስቱም ዘውትር ለድሆችና ለምስኪኖች እንዲሁም ደግሞ ለችግረኞች ይመጸውት ነበረ። በአንድ ወቅትም የእግዚአብሔር መልአክ ተገልጦለት ወደ ሰማይ አወጣው። 10ን አብያተ ክርስቲያናትም እንዴት መስራት እንደሚችል አሳየው። ወደ ምድርም ተመልሶ መንፈስ ቅዱስ እንዳረቀቀው በአስደናቂ ጥበብ አብያተ ክርስቲያናቶቹን አነጸ። ፍልፍል አብያተ ክርስቲያናቱም በሶስት መደብ የተከፈሉ ናቸው። ሁሉም የመሬት ውስጥ ለውስጥ መተላለፊያ ያላቸው። በመጀመሪያ መደብ ውስጥ ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ጎልጎታና ቤተ ሚካኤል ሲገኙ በሁለተኛ መደብ ውስጥ ደግሞ ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስና ቤተ ገብርኤል ይገኛሉ። በሶስተኛው መደብ ውስጥ የሚገኘው ቤተ ጊዮርጊስ ነው። ቤተ ጊዮርጊስ ከሁሉም አብያተ ክርስቲያናት በስተመጨረሻ የተሰራና እጅግ ያማረ በኪነ ህንፃ ውበቱ ከሁሉም የላቀ ነው። ይህ የአብያተ ክርስቲያናቱ ሰሪዎች በሰሯቸው ጊዜ ከጊዜ ወደ ጊዜ እየተራቀቁ የመምጣታቸው ምስክር ነው። አብዛኛው ጊዜ ላሊበላ አብያተ ክርስቲያናት ሲወሱ የሚታየው ምስል የዚሁ የቤተ ጊዮርጊስ ምስል ነው። ገድለ ላሊበላ እንደሚያስረዳው የፍልፍል አብያተ ክርስቲያናቱን ስራ የተጀመረው በላሊበላ 10ኛ ንግስና ዘመን ነው። ስራውን ለማጠናቀቅም 23 ዓመት ፈጅቷል። አብያተ ክርስቲያናቱንም አንጾ ከጨረሰ በኋላ መንግስቱን ለወንድሙ አወረሰው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን ተጎናጽፎ አእላፍ ሰራዊቱን ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው፣ ወዳጄ ላሊበላ ሆይ ሰላም ይሆንልህ። እኔ በማይታበል ቃል እነግርሃለሁ፣ ማደሪያን በክብር ሁሉ ከከበሩ 12 ሐዋርያት ጋር ይሁን። በጸሎትና በቃል ኪዳንህም ለሚታመኑ እምነትህ እንደ ጴጥሮስና እንደ ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስህም ሄደህ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ ይሆንለታል። መቃብርንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መናን እመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ።
በመታሰቢያንም ቀን ዕጣንን ወይም ደግሞ ስንዴን የሚያገባዋን እኔ በኢየሩሳሌም ሰማያዊ በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ እቆርባለሁ። በአማላጅነትም እየታመነ የገድልህን የቃል ኪዳንህን መጽሐፍ የሚጽፈውን ያንተን ስም በተጻፈበት ቦታ እኔ ስሙን እጽፋለሁ። በፍጹም ልብ ለሚያምን ይህን የማይታበል ቃል የተናገርኩት የሕያው የእግዚአብሔር ልጅ ኢየሱስ ነኝ። ቅዱስ ላሊበላም ይህን ቃል ኪዳን በተሰጠው ጊዜ ጌታችንን እያመሰገነ በምድር ወድቆ ሰገደ። ጌታችንም ሰላምታ ከሰጠው በኋላ በክብር በምስጋና ወደ ሰማያት አረገ። ቅዱስ ላሊበላም ጥቂት ዘመናትን ከቆየ በኋላ በሰላም አረፈ። የብርሃን መላእክት ነፍሱን ተቀብለው የዘላለም ሕይወት ማደሪያ ወደ ሆነው ማረፊያ ገነት አስገቡት። ይቆየን። አሜን።